በዓለም ዙሪያ ካሉ ወታደራዊ ኃይሎች መካከል የባህር ላይ የበላይነትን ለመያዝ የማይታይ ጦርነት እየተደረገ ነው። ከውቅያኖስ ጥልቀት ስር ሆነው ዓለምን በአንድ ጀንበር የመለወጥ አቅም ያላቸው እነዚህ ግዙፍ የብረት አውሬዎች የሩሲያ የባህር ሰርጓጅ መርከቦች ናቸው። ዛሬ በቆይታችን የአሜሪካንና የኔቶ ሀገራትን እንቅልፍ የሚነሱ እጅግ ዘመናዊና ገዳይ የሆኑትን 5 የሩሲያ የባህር ሰርጓጅ መርከቦችን በዝርዝር እንመለከታለን። እነዚህ መርከቦች ለምን አስፈሪ ተባሉ? ምን አይነት ቴክኖሎጂ ይዘዋል? የሚለውን እስከ መጨረሻው አብራችሁን በመቆየት እንድታደምጡት እንጋብዛችኋለን። ይህ ኢትዮ ፕላስ ነው። የመጀመሪያው ቦሬ ክላስ ፕሮጀክት 955 የኒውክሌር ጋሻው ተብሎ ይጠራል። የሩሲያ የባህር ኃይል የጀርባ አጥንት ተብሎ የሚታወቀው የቦሬ መደብ ሰርጓጅ መርከብ ነው። እያንዳንዱ መርከብ 16 ቡልቫ የተባሉ የባህር ተወርዋሪ ሚሳኤሎችን መሸከምም ይችላል። አንድ ሚሳኤል ብቻ እስከ 6 የሚደርሱ የኒውክሌር ጭንቅላቶችን ይታጠቃል። ይህ ማለት አንድ መርከብ ብቻ በደቂቃዎች ውስጥ እስከ 95 የሚደርሱ የተለያዩ ከተሞችን አመድ ማድረግ ይችላል ማለት ነው። እጅግ በጣም ድምፅ አልባ በመሆኑ በራዳር ለመያዝ በጣም አስቸጋሪ ነው። ሁለተኛው ያሰን ኤም ሁለገቡ አዳኝ ተብሎ ይጠራል። የምዕራባውያን ወታደራዊ ተንታኞች የአሜሪካ ትልቁ ስጋት ብለው የሚጠሩት ይህንን ግዙፍ ሰርጓጅ መርከብ ነው። ይህ መርከብ የጠላት መርከቦችን ለማደንና የባህር ዳርቻ ላይ ያሉ ኢላማዎችን ለመምታት የተሰራ ነው። በዓለም ላይ እጅግ ፈጣኑ ተብሎ የሚታወቀውን ዚርኮን የተባለ ሃይፐርሶኒክ ሚሳኤል መሸከምም ይችላል። ይህ ሚሳኤል ከድምፅ ፍጥነት በ9 እጥፍ በላይ ስለሚጓዝ ማንኛውም የመከላከያ ስርዓት ሊያቆመው አይችልም። ሶስተኛው ቢል ጎሮድ የጥፋት ቀን መርከብ ተብሎ ይጠራል። ይህ በዓለም ላይ ካሉ ሰርጓጅ መርከቦች ሁሉ ረጅሙ ማለትም 184 ሜትር የሚረዝመው ነው። ነገር ግን የሚያስፈራው መጠኑ ሳይሆን በውስጡ የያዘው መሳሪያ እንደሆነ ይነገርለታል። ፖሲዶን ቶርፒዶ። ይህ መርከብ ፖሲዶን የተባሉ የኒውክሌር ድሮኖችን ይይዛል። እነዚህ ድሮኖች በባህር ስር ተጉዘው የጠላት የባህር ዳርቻ ላይ በመፈንዳት ራዲዮ አክቲቭ ሱናሚ የመፍጠር አቅም አላቸው። ይህ ሱናሚ የባህር ዳርቻ ከተሞችን ለብዙ አስርት ዓመታት መኖሪያ አልባ ሊያደርግም ይችላል። ሌላው ደግሞ ኦስካር 2 የአውሮፕላን ተሸካሚዎች ገዳይ ተብሎ የሚጠራው ባህር ሰርጓጅ መርከብ ነው። ይህ መርከብ የተሰራው ለአንድ ኢላማ ብቻ ነው። ግዙፍ የአሜሪካ የአውሮፕላን ተሸካሚ መርከቦችን ለማስመጥ ነው። 24 ግዙፍ የፒ 700 ግሪያንት ሚሳኤሎችን ይዛል። እነዚህ ሚሳኤሎች በቡድን ሆነው እንደ ወፍ መንጋ እየተጋገዙ የጠላትን መከላከያ ሰብረው የመግባት ብቃትም አላቸው። በአምስተኛ ደረጃ ላይ ያለው ደግሞ ኪሎ ክላስ ተብሎ የሚጠራው ወይንም ጥቁሩ ቀዳዳ ተብሎ የሚነገርለት ባህር ሰርጓጅ መርከብ ነው። ይህ መርከብ እንደ ሌሎቹ የኒውክሌር ጉልበት አይጠቀምም፣ ዲዝል ኤሌክትሪክ ነው። ነገር ግን በባህር ስር ባለው እጅግ ዝቅተኛ ድምፅ ምክንያት ጥቁሩ ቀዳዳ የሚል ቅጽል ስም ተሰጥቶታል። ድምፁ የማይሰማ በመሆኑ የጠላት መርከቦች አጠገባቸው እስኪደርስ አያውቁትም። በዩክሬን ጦርነት ወቅት ሩሲያ የካሊበር ሚሳኤሎችን ከመሬት በታች ሆና ለመተኮስ በስፋት ተጠቅማበታለች። እነዚህ የባህር ስር አውሬዎች ሩሲያ ዓለም አቀፍ ፖለቲካ ላይ ያላትን ተጽዕኖ ከፍ ያደርጉታል። ምንም እንኳን የጦርነት መሳሪያዎች ቢሆኑም በሀገራት መካከል ያለውን የኃይል ሚዛን ለመጠበቅ ትልቅ ሚና ይጫወታሉ። በዓለም ላይ 99 ከመቶ የሚሆነው የኢንተርኔትና የባንክ ዝውውር መረጃ የሚጓዘው በውቅያኖስ ስር በተዘረጉ የፋይበር ኦፕቲክ ገመዶች አማካኝነት ነው። እንደ ቤልጎሮድ ያሉ መርከቦች እነዚህን ገመዶች የመቁረጥ አሊያም መረጃ የመጥለፍ አቅም አላቸው። እነዚህ ገመዶች ቢቋረጡ የዓለም አቀፍ ስቶክ ማርኬት፣ የባንክ ዝውውርና ዲጂታል ንግድ በአንድ ጀንበር ቆመ ማለት ነው። ይህ ማለት ትሪሊዮን የሚቆጠር ዶላር ኪሳራ ሆነ ማለት ነው። ሩሲያም በአርክቲክ አካባቢ ያላትን የበላይነት ለማረጋገጥ እነዚህን ሰርጓጅ መርከቦች ትጠቀማለች። የአርክቲክ በረዶ እየቀለጠ በመምጣቱ ከአውሮፓ ወደ እስያ የሚጓዝ የንግድ መርከቦች ጉዞ በረጅም ርቀት ያሳጥራል። ሩሲያም ይህንን መስመር ለመቆጣጠር ሰርጓጅ መርከቦቿን
እንደ ጥበቃና የጉምሩክ ቁጥጥር ትጠቀምባቸዋለች። ይህም የዓለምን የሺፒንግ ኢንዱስትሪ ለውጥ ውስጥ ይከቷል። ከባህር ስር የሚወጡ የተፈጥሮ ሀብቶችን ለመጠቀም አሊያም በጠላት ሀገራት ላይ ጫና ለመፍጠር እነዚህ መርከቦች ትልቅ ሚና ይጫወታሉ። የሩሲያም የባህር ሰርጓጅ ቴክኖሎጂ ለሌሎች ሀገራት ማለትም እንደ ህንድና ቪየትናም በቢሊዮን የሚቆጠር ዶላር ይሸጣል። አሜሪካና አጋሮቿም ይህንን ለመመከት በሚያደርጉት ጥረት ለባህር ኃይል መከላከያ የሚያወጡት በጀት በጥፍ ይጨምራል። ይህም የሎክሂድ ማርቲን እንዲሁም የቦይንግ የመሳሰሉ ኩባንያዎችን አክሲዮን ዋጋ ከፍ ያደርገዋል። እነዚህ መርከቦች ሚሳኤል ብቻ አይደለም የሚሸከሙት፣ የዓለምን ኢኮኖሚ አንቆ የመያዝ አቅም አላቸው። ከኢንተርኔት ገመዶች እስከ ነዳጅ ቧንቧዎች ድረስ የዘለቀ አቅም አላቸው። ሩሲያም እጅግ ዘመናዊ የሆኑ እንደ ያስን ኤም ያሉ መርከቦችን ለመስራት ከፍተኛ የቴክኖሎጂ ግብዓቶችን ትፈልጋለች። የምዕራባውያን ማዕቀብ ሩሲያ ከፍተኛ የቴክኖሎጂ ውጤቶችንና ሴንሰሮችን እንዳታገኝ አግዷታል። አዳዲስ መርከቦችን የመገንባት ፍጥነት በከፍተኛ ሁኔታ ቀንሷል። ቀደም ሲል በ5 ዓመት ውስጥ የሚጠናቀቅ መርከብ አሁን 10 እና ከዚያ በላይ ዓመታትን ሊፈጅባትም ይችላል። ይህ ለሩሲያ የመከላከያ በጀት ትልቅ ኪሳራ ተደርጎም ይወሰዳል። የባህር ሰርጓጅ መርከቦች በጣም ውስብስብና በየጊዜው ጥገና የሚፈልጉ ናቸው። ለጥገና የሚያስፈልጉ የተወሰኑ የውጭ ሀገር ክፍሎች ለምሳሌ ጀርመን ሰራሽ ፓምፖች ወይም የኤሌክትሮኒክስ ክፍሎች በማዕቀብ ምክንያት ወደ ሩሲያ አይገቡም። ሩሲያም ሪቨርስ ኢንጂነሪንግ የሌሎችን ዕቃ ፈትቶ በመመልከት የራስን መስራት ወይም ከቻይና ዝቅተኛ ጥራት ያላቸውን ዕቃዎች ለመጠቀም ተገዳለችም ተብሎ እየተነገረ ነው። ይህ ደግሞ የመርከቦቹን ደህንነትና የድምፅ አልባነት ጥራት ጥያቄ ውስጥ ይከቷል። ማዕቀቡ የሩሲያ የነዳጅና የጋዝ ሽያጭ ገቢ በመቀነሱ መንግስት ለባህር ኃይሉ የሚመድበው ገንዘብ እየቀነሰ መጥቷል። ሩሲያ አሁን ካለባት የዩክሬን ጦርነት አንጻር ውድ የሆኑ የባህር ሰርጓጅ መርከቦችን ከመስራት ይልቅ ርካሽ ለሆኑ ታንኮችና ድሮኖች ቅድሚያ ለመስጠት ተገዳለች። ይህ የሩሲያን የረጅም ጊዜ የባህር ላይ የበላይነት እቅድ አደጋ ላይ ጥሎታል። ሩሲያም ቀደም ሲል የባህር ሰርጓጅ መርከቦችን ለተለያዩ ሀገራት ህንድ፣ ቪየትናም፣ አልጄሪያ በመሸጥ በቢሊዮን የሚቆጠር ዶላር ታገኝም ነበር። በአሜሪካ ህግ ከሩሲያ መሳሪያ የሚገዙ አገራት ላይ ማዕቀብ የሚጣልበት አግባብ አለ። ብዙ አገራት ከሩሲያ ጋር ያላቸውን የቢዝነስ ግንኙነት እያቋረጡ ነው። በዚህ የተነሳ ይህም የሩሲያን የባህር ኃይል ኢንዱስትሪ ትልቅ ገቢ አሳጥቶታል። ምንም እንኳን ሩሲያ ዓለምን ሊያጠፉ የሚችሉ ገዳይ የባህር ሰርጓጅ መርከቦች ቢኖሯትም የምዕራባውያን የኢኮኖሚ ማዕቀብ ግን እነዚህን አውሬዎች ጥርስ የሌላቸው እያደረጋቸው ነው። ጦርነቱ አሁን በውቅያኖስ ጥልቀት ብቻ ሳይሆን በባንክ ሂሳቦችና በቴክኖሎጂ ገቢዎች ውስጥም እየተደረገ ነው ብሎ የሚያምኑ በርካታ ተንታኞችም አሉ። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።